ጨው አይደለም ስኳር በምላስ ያልቅም ሰው አረማንኛው ነው የሚታመነው ሰው ትላላችሁ። ወላሂ በጣም ነው ልብ የሚተሰማኝ ማለት ነው። እና እኔ አላቅም አንዳንድ ጊዜ ከሚሰሩ ነገሮች ላይ ካቁም ነገርም አላቸው። እና እንግዲህ እነዚህ ሁለቱ ቃልና ብሌን እንደምትመለከቷቸው በጣም የብዙ አመት ጓደኛሞች ናቸው። ብዙ መከራና ስቃይን አብረው ያሳለፉ ናቸው። እና ናታልን ሲቀርቡት እንግዲህ የሚጣሉበትን ማለት ነው እሱን ሲቀርቡት እንዴት ነበረ? በሰዓቱ ላይ ቃል የራሷ ጓደኛ ነበራት። ነገር ግን እሷ ቡና ጠጦ ትሰራ ነበር እና ከዚያ ቡና ጠጦ ያኔ ታቀላችሁ ቡና ጠጡ ስትሰሩ ብዙ አይደለም ገቢው እና ከዛ አንጻር እንግዲህ ልጁን ስለሚያውቁት በሚዲያ ላይ ስለዚህ እንጠቀምበት ይሉና ሁለታቸውም ተመካክረው ይች ብሌን ተብዬዋ እንግዲህ ለራሷን ፈልገው እሷን ስበብ አድርጋ እያደረገችበት ሊሆን ይችላል። አለሙሄም በዛ ምክንያት እንግዲህ እሱን ይተዋወቁታል። ከተዋወቁ በኋላ እሷ በሳቱ ላይ እሱ ወዷት ነው የቀረባት። ነገር ግን እነሱ ደግሞ ካለስ ከዚህ ስራ ያወጣሽና ዩቱብ አብረን እሱ ጋር እንስራ ብለው ነው ተመካክረው ጓደኛዋ ጋር ማለት ነው ተመካክረው ወደዛ አንቺን ስለወደድሽ እንጠቀምበት ብላ አብራ ነው እንደዛ ያደረገቻት። ከዛ በኋላ እንግዲህ ሰው ላይ በመላመር ላይ ፍቅር ይመጣልና ይቺ ቃል ጥቁር የለበሰችው ማታውቋት ካላችሁ ማለት ነውና እሷ በሂደት እንግዲህ ልጁ እንደጠበቁት የዱርዬ አይነት አልመሰላቸውም መሰለኝ። በእርግጥ ዱርዬ ነው ልጁና ያው ጥሩ ሆኖ ስታየው የዋህነት አለበት። ከዛ አንጻር እንግዲህ እሷ ትፈልገዋለች ያኔ በቃ ግን እውነቱን ከዛ በፊት እሷ ጓደኛ ስለነበራት ያንን ነገር አቁማ እሱ ጋር አሁን እውነቱን ዛሬ ነገ እናገራለሁ ስትል ያችኛይቱ ትቀድምና እሷ ልክ ሚስጥሯን አብረው ያወሩትን ወደ ያችኛይቱ ተጠቀልልና እሷን ጥፋተኛ አድርጋ እነሱን አለያይታ እሷ ለራሷ አደረገችው። እንግዲህ ባያችሁ መልኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ይህን ቪዲዮ በማምጣት ምናልባት ብዙ ሰው ቅሬታ ልትሰኙ ትችላላችሁ። ነገር ግን ወላሂ እኔ ልቤን ነው ያመመኝ። በቃ የሆነ ታውቃላችሁ ራሴን አሞኝ ነው ያመሸሁት። በቃ በጣም ነው ያመመኝና በምታምኑት ሰው የኔ በምትሉ ጓደኛ ምስጢራችሁን አሳልፋችሁ በምትሰጡት ጓደኛ እንደዚህ መበቀል ወላሂ ህመሙ ከባድ አይደለም። ማለት ብዙ እህቶች አላችሁ የኔ ጓደኛ ልዩ ናት፣ የኔ ጓደኛ እንዲህ ናት እያላችሁ ነገ ጧት ዋጋ የሚያስከፍላችሁን ነገር ምንም አይነት ነገር ገመና ሳይቀራችሁ ሁላ ታወራላችሁ። ወላሂ ገደብ ይኖራችሁ። በአሁኑ ሰዓት ጉደኛ እንጂ ጓደኛ የለም። ይህን ቪዲዮ በመመልከት እኔ ከነሱ ቻናል ሄዳችሁ ሙሉውን ማየት ትችላላችሁ። በጣም የወረደ አስተሳሰብ ያላት በቃ እስከ ሞት ደረጃ እንዴ! እናንተ የሰው ልጅ ወላሂ ዱላ ወይም ደግሞ ሌላ ነገር ብትር እናንተን ምንም ሊገላችሁ አይችልም። ግን በምታምኑት ሰው መሰበር እኔ ልጅቷ በቦታው ላይ አሁን ምን ላይ እንዳለ አላቅም። እኔ ግን ልቤን አመመኝ። ብታምኑ ባታምኑ በቃ ለሰው ልጅ ያለኝ በተለይ ለሴት ጓደኛ ያለኝ ቦታ በቃ ይወረደ ነው። ድሮም ያኔ እኔም ትንሽ ደርሶብኛል። ነገር ግን ይባሱን በቃ ወንድንም ሆነ በቃ ሴት ጓደኛም እንዴት እንዲያስጠላኝ። ወንዱንም ደግሞ እንግዲህ አይታችኋል። እሱ እንግዲህ የተበቀላት በማነው በገዛ ጓደኛዋ። አንደኛ ደግሞ እናንተ ወላሂ ነው የምላችሁ የኔ ጓደኛ ሆነሽ ለኔ ያልጠቀመ ሰው ለኔ በትንሽ ስህተት የራቀኝ ሰው ወይም ደግሞ ጥፋቴን በቃ እንዴት ነው ብሎ መረዳት የማይችል አይነት ሰው ለእናንተም አይሆናችሁም። ይችል እንግዲህ ከቪዲዮ መግቢያ ሰምታችሁ ከሆነ ሲሰራ በቃ ልጅቷን ለመበቀል ነው ያለው። እኔ እቺ ጋር ሆኜ አንደኛ ከፍታ ማሳየት ፈልጋለሁ ስኬቴን፣ ሁለተኛ ደግሞ ልክ በሌላ ሰው አልበቀላትም በገዛ ጓደኛዋ ነው መበቀላት ነው ያላት። እና መበቀያ ሆናችሁ እንዴት ነው የገዛ ጓደኛችሁን ብዙ ነገሮች በቃ አታችሁ ኑሯችሁም ተቸግራችሁም ብዙ መከራ ስቃይ ያሳለፈን ጓደኛችሁ አብራችሁ ደግሞ ይሄን ነገር እናድርግ ብላችሁ ያንን ሰው ቀርባችሁ እንደውም ሀሳቡ ከናንተ መጥቶ ልጅቷ እንግዲህ እሺ በይሁን ያለቻት ቃልን ሲጠይቃት ልጁ ካላስ ለምን ትገፊዋለሽ እንጣቀምበት ብላ ነው አብራ የገቡት። እንግዲህ አስብ ሀሳቡን እሷ አንጥታ ገፋፍታ እዚህ ውስጥ አውጥታ እሷ እንደ ጥፋተኛ አድርጋ ዛሬ እሱን ለራሷ አድርገዋለች። እና ወላሂ ይሄ ነገር እናንተ ጋር ቢደርስ ምን ታደርጋላችሁ? እኔ አላህ ይጠበቀኝ ከእንደዚህ አይነት ነገር። በእንደዚህ አይነት ነገር ላይ እኔ አልታገስም። እና ወላሂ እኔ ልቤ ነው የተሰበረው በእነሱ። ይሄ ድራማ ሳይሆን እውነተኛ ታሪክ ነው፣ ትክክለኛ ታሪክ ነው። ልጁ እንግዲህ ናታል ካላስ ከዛሬ በኋላ በዚህ ዩቲዩብ ቻናል አይመጣም። እንግዲህ አስቡ መቼም ድራማ ነው ብላችሁ የኔ ባል የሌላ ሴት እንደዚህ እየሳመ በአደባባይ ላይ እየሳመ እንባ እያለቀሰ መቼም ይሄ ድራማ ነው ልንል አንችልም አይደለም።
ስለዚህ በጣም ይደብራል። እኔ አላቅም፣ የእውነት ነው ማለት ውስጤ ነው የተሰማኝ። እመክራችሁ ነገር ቢሆን ምንም 30 መስዋዕት የከፈለላችሁ ሴት ጓደኛ ሊሆን ይችላል። ነገር ግን እናንተ የምታደርጉትን ነገር አላማችሁ ሙሉ በሙሉ አትናገሩ። ምንም አይነት ነገር ሙሉ በሙሉ በቃ በህይወታችሁ ይች ልጅ አሁን የተበቀለቻት እያንዳንዱ ነገር አንደኛ ድንግል እንደሆነ ነው የሚያውቀው። እሱ ባይጠይቃትም ድንግልና ብሎ ነው የሚያስበው። ግንኙነት እናድርግ ሲላት እሷ ደግሞ ገና ነው ጊዜው አልደረሰ ምናምን ስትለው ድንግል አድርጎ ነው የጠበቃት። ያችኛቱ ደግሞ ድንግል እንዳልሆነች ስታቅ ያንን ነገር እያንዳንዱ ነገር ስለምታቅ ስለ እሷ ታሪክ ልክ እሷ እንደምላሰኛ ወይም ደግሞ እሷ እንደ ንጹህ ሰው መስላ የላትም ብላ እንግዲህ በዛ ነው ያጣቆረችባት ማለት ነው። እና ሚስጥራችሁ እናንተ ጓደኛ ብላችሁ እያወራችሁት እናንተ እሱ ዙሮ የሚያስወጋችሁ አይነት ሰው ስላለ ጥንቃቄ አድርጉ እህቶች። በተለይ ሴት ልጅ ከሀዲ ነን፣ ወላሂ ከሀዲ አይገልጸንም ማለት ነው። ይቺ ብቻ አይደለችም፣ ብዙ ጓደኞች አሉ እንደዚህ አሳልፈው የሚሰጡ ማለት ነው። አሳልፈው የሚሰጡ የእውነት ነው የምላችሁ። እኔ የረሳሁትን እኔ ከ3 አመት በፊት በእንደዚህ በወንድ ወይም በሌላ ነገር አይደለም፣ ነገር ግን ባመንኳት በራሴ ጓደኛ ብዙ ነገር ህይወቴን ሁሉ ልታስጠፋኝ ነበር ማለት ነውና እኔ ግን አልሐምዱሊላህ በገንዘብ አልፎልኛል። ግን እንደዚህ በወንድ አይደለም፣ ታሪኩ ሌላ ነው። ግን ቢሆንም በቃ የሆነ እኔ አመኛት ልክ እንደሷ ማለት ነው። እኔ አመኛት በቃ የምናደርገውን ነገር በስራ አጋጣሚ ነበርና በስራ አጋጣሚ እያወራነ ያንን ነገር አብረን ልናደርግ እያልነ ግን እኔ ማውራት ለዛ ሰው ታወራለኝ። እኔ ደግሞ ከነዛኞቹ ሰው ጋር መስራት ስለማልፈልግ ያኔ ጓደኛዬ ና ብዬ ለካ እሷ እያሳለፈ ትሰጣለች። እነዛ ደግሞ እኔ አብሬያቸው እንዲሰራ የሚፈልጉት እኔ ደግሞ እነሱ ጋር መስራት አልፈልግም። ግን ጓደኛዬ ጋር አብረን መስራት እንፈልጋለን። ማረጋትን ነገር እሷ እያሳለፈች እየተናገረ ለነዛ ልክ እኔ እሷ በቃ ጓደኛዬ ናት፣ ምንም ነገር ከሷና ከኔ የሚወጣ ነገር የለም ብያለሁ። ለካውን ፊት ትነፋለች እሷ በዛኛው እየነፋ ያልኳችሁ መጨረሻ መግቢያ መውጫ ሁሉ ሳይቀረኝ ወላሂ በገንዘቤ ባያልፍልኝ ዛሬ ላይ እዚህ ቆሜ አልገኝም ነበርና ያ ማለት እንግዲህ የ8 አመት ጓደኛዬ ናት። ስልክ ላይ 6 አመት አውርተናል። 2 አመት ደግሞ በስልክ 2 አመት ከምናምን 8 አመት በቃ እንግዲህ አስቡ። ኖርማል ተገናኝተ ራሱ 2 አመት አሳልፈናል። 6 አመት ላይ በስልክ ነው ያወራ ነው። ግን እኔ በቃ ምንም የቀረን ነገር የለም። ከኔ በላይ እሷ ብዙ ምስጢሮችን በቃ ምንም የምንደባበቀው ነገር የሌለን ጓደኛዬ እንደዛ አሳልፋ አላህ እድሜ ረዝም ስለሆነ ገና ስለሆንኩ ቀዷና ቀድር ስላልደረሰብኝ ነው እንጂ ብዙ ነገር አልኳችሁ። ህይወት የራሱ ዛሬ ላይ አልገኝም ነበር። ግን አልহামዱሊላህ ረቢል ዓለሚን እናንተ ሁሌም ንጹህ ሁኑ። መልካም ልብ ካላችሁ ሁሌም አሸናፊ ናችሁ። ዛሬ ላይ ከሷ ጋር በመለየት አልহামዱሊላህ ጥሩ ደረጃ ነኝ። በእምነቴም በብዙ ነገሮች በቃ አልহামዱሊላህ ለካ በዛ ነገር የተፈተንኩ ዛሬ ላይ እዚህ ደረጃ እንዲቆም ነው ብዬ በቃ ያንን ነገር ሳስታውሰው ብቻ አልহামዱሊላህ ነው ማለት። ዛሬ ላይ ያለሁበት እሷ ጋር ብሆን ምናልባት ወይ ህይወቴ ይጠፋል ወይ ደግሞ ዝም ብሎን በቃ ዝባዝንኬ ውስጥ ነበርኩ ዛሬ ላይ ለህይወቴ ማለት ነውና አልহামዱሊላህ ሁሌም ቢሆን ተገፉ። ነገር ግን ጓደኛን አትመኑ ነው የምላችሁ። ወላሂ ነው የምላችሁ፣ ጓደኛ አትመኑ። በተለይ ደግሞ እንደዚህ የሚያጠራጥራችሁ አይነት ነገር እናንተ ጋር የሚግባባ አይነት ሰው በእነሱ ጀርባ ካለ ወንድም ደግሞ እናንተ የነሱ ወንድም እናንተ የሚፈልጋችሁ አይነት ከሆነ የነሱ ጓደኛ እናንተ የሚፈልጋችሁ አይነት ከሆነ ወይ ደግሞ እናንተ ስለምትወዱት ሰው ለነዛ ጓደኞች አባዳን አታውሩ። ስለምትወዱት ነገር፣ ስላላማችሁ፣ ስለ ስኬታችሁ በቃ ስላላችሁ ገንዘብ ከነሱ የምትበልጡ ነገር ከሆነ በገንዘብ ራሱ እነሱ የምትበልጧችሁ ከሆነ በቃ እንትን ይሏችኋል። በብዙ ነገር እናንተን ለመጣል የሚሞክሩት እንጂ የእነሱ ስኬተኛ ነው። የእነሱ ባል እኮ ጥሩ ደረጃ ቢሆኑ እኔም ጥሩ ነገር በባሏ ጓደኛ ሌላ ሰው ይመጣልኛል ማለት የለም። ግን የእናንተን ባል ለመቀማት የእናንተን ስኬት ለማኮላሸት የእናንተን ካላችሁበት ቦታ ዝቅ ለማድረግ ነው የሚፈልጉትና ወላሂ ጥንቃቄ አድርጉ። ብዙ ጓደኞች እየተወጉና ካለማቸው ተሰናክለው እየቀሩ ያሉት በዚህ ጉዳይ ነው። የዚህችን ማየት ትችላላችሁ። እንግዲህ ጀበና ቡና እየሰሩ ምንም በሌላቸው ለሷ እንግዲህ ዛሬ በወንድ ባቀይራ ስልኳን ኩላ ሽጣ ከነበረችበት እንትን ሁሉ ያወጣቻት ላይ ነበር። ዛሬ ግን ተቀየራ። እንግዲህ አስባችሁታል። በዚህ ልክ በቃ በወንድ በርካሽ ወንድ ይሄ እንዴ ለኔ ያልሆነ ሰው እኮ ለጓደኛም ሊሆናት አይችልም። እኔ ለመበቀል ለመጣ ሰው ብላ የስንት ብዙ ያሳለፈቻትን ጓደኛዋን ዛሬ ላይ ከርታታለች ማለት ነው። ከጀኒ ክዲው አላህ ይጠብቀን ከእንዲህ አይነት ሰው። ምንም አይነት ነገር ተጠንቀቁ። ቻናሌ ላይክ ሰብ አድርጉ።